እግዚአብሔር ኤልያስ ጋር መጣና አንተን ለወስድ ስለሆነ በአንተ ፈንታ ነብይ የሚሆን ሰው አለ አለ። እግዚአብሔር ፊት ዛሬ ትልቅ ነገር ልነግራችሁ ነው። ኤልያስ ገባ ማለት አብሮት የማይተባበር ሰው ከሆነ ከተማ ውስጥ ችግር ይፈጠራል። በጌታ ስሙ። ሰውየው ስላለፈ ኢኮኖሚካል ብለሲንግም ሊመጣ ይችላል፣ አተራምሶትም ሊወጣ ይችላል። በሰው እይታ የፈለገ ባለጠጋ ብትሆኑ፣ በሰው እይታ የፈለገ ሰክሰስፉል ብትሆኑ፣ በእግዚአብሔር እይታ ጥሪያችሁ ጋር ካልሆናችሁ በሰው ስኬታማ ናችሁ፣ በእግዚአብሔር ኪሳራ ውስጥ ነው። የተሸከመው አኖይንቲንግ ትንሽ ሲነካው ለኤልሳ ያደረገለት ነገር ኤልሳ ጥሪው ጋር እንዳልቆመ የአኖይንቲንግ ደግሞ ጥሪውን በብልጭታ ሲያሳየው ይሄ አይደለም የኔ ነገር ብሎ ጥሎት ነው የተከተለው። ይሄ አኖይንቲንግ ዴስቲኒያችሁን ያሳያችኋል። ዛሬ ማወራበት ቃል እግዚአብሔር የተናገረኝ ከጥሪያችሁ ጋር መገናኘት ስለምን። መጽሐፍ ቅዱሳችሁን ከያዛችሁ አንደኛ ነገሥት ምዕራፍ 19 ቁጥር 19 አሌሶ ባራዲያና ማሱብ መንፈስ ቅዱስ ቴንክ ዩ ሆሊ ስፒሪት። አንደኛ ነገሥት ምዕራፍ 19 ቁጥር 19 ከዚያም ሄደ የሳፋጥን ልጅ ኤልሳን በ12 ጥማድ በሬዎች ሲያርስ እርሱም ከ12ኛው ጋር ሆኖ አገኘው። ኤልያስ ነው። ኤልያስ ሂድ ተብሎ የተላከው ወዴት መሰላችሁ? ይሄ አሁን ኤልያስ እግረ መንገዱን ሲሄድ አይደለም የሄደው። እግዚአብሔር ኤልያስ ጋር መጣና አንተን ለወስድ ስለሆነ በአንተ ፈንታ ነብይ የሚሆን ሰው አለ አለ። እግዚአብሔር ፊት ዛሬ ትልቅ ነገር ልነግራችሁ ነው። ሂድ ካለው በኋላ ቀጥታ ኤልያስ የራሱን መጎናጸፊያ ይዞ ቀጥ ብሎ ኤልሳ ወደ ያለበት ወደ እርሻው አካባቢ ነው ሄደው። ከዛ ሲሄድ በ12 ጥማድ በሬ እያረሰ አገኘ። እሺ ከዛስ? ኤልሳም ወደ እርሱ አልፎ መጎናጸፊያውን ጣለበት። እሺ ቀጥል። በሬዎቹንም ተወ፣ ከኤልያስም በኋላ ሮጠ። በሬዎቹን ትቶ ከኤልያስ በኋላ ሮጠ። እሺ አባቴና እናቴን እሰማቸው ዘንድ እባክህ ተወኝ፣ ከዚያም በኋላ እከተልሃለሁ አለው። አባቴና እናቴን እስማቸው ዘንድ፣ እሰማቸው ሳይሆን እስማቸው ዘንድ፣ እሰናበታቸው ዘንድ ማለት ትንሽ ጠብቀኝ። ተወኝ ማለት ተወኝና ይርሳል ጊዜ ስጠኝ ነው አማርኛው። እሺ ከዛስ? እርሱም ሂድና ተመለስ፣ ምን አድርጌሃለሁ አለው። እሺ ከእርሱም ዘንድ ተመልሶ 2ቱን በሬዎች ወስዶ አረዳቸው፣ ስጋቸውንም በበሬዎቹ ዕቃ ቀቀለው፣ ለሕዝቡም ሰጣቸው፣ በሉም። እርሱም ተነስቶ ኤልያስን ተከትሎ ሄደ፣ ያገለግለው ነበር። ስሙኝ በጌታ ኤልያስ በጣም የሚታወቅ የተፈራ ነው። ድፍን ሀገር ያውቀዋል። ኤልያስ ገባ ማለት አብሮት የማይተባበር ሰው ከሆነ ከተማ ውስጥ ችግር ይፈጠራል። ሰውየው ስላለፈ ችግር ይፈጠራል። ይኸውላችሁ በጌታ ስሙ። ሰውየው ስላለፈ ኢኮኖሚካል ብለሲንግም ሊመጣ ይችላል፣ አተራምሶትም ሊወጣ ይችላል። በአንድ ንጉሥ ስለደበረው እኮ ነው 3 ዓመት የሀገሪቱን አየር ዘግቶት ሄዳል። በአንድ ሰው ስለደበረው አንድ ሰው። ስለዚህ ኤልያስ ይፈራል። ሲሄድ ዝም ብሎ የሚሄድ ሰው አይደለም። የሆነ ኢኮኖሚ ይዞ የሚሄድ ሰው ሊባርክህም ሊያደርቅህም ይችላል። እና ይሄን ነቢይ በቃ ልትሄድ ነው አይደል? እኔ የኤልያስ ኮንፊደንስ ነግሬያቸዋለሁ ከዚህ በፊት። ኤልያስ እኔ የደበቅኳቸው ሰዎች አሉኝ ሲል ነው ብቻዬን ቀርቻለሁ ሲል እኔ የገባሁበት ሌቭል የሉም ሌሎቹ። ምክንያቱም ሌሎቹ እነ ኤልሳን ሲናገሩ ምን ይላቸዋል? ኧረ እኛ እሱ ያለበትን አናቅም፣ ቢቀርብህ ይሻላል ይሉት። ምን እንደተፈጠረ ልንገራል። ከጥሪ ጋር ስለመገናኘት ነው ማወራ። ሂድና ነብይ አድርገህ ቀባው ካለ በኋላ ሄዶ እግዚአብሔር ነብይ እንደምትሆን ተናግሮኛል አላለም። ልክ አሁን ሳሙኤል የሳኦል የእሴይ ቤት ሂድ ንጉሥ የሚሆን ሰው አለ ሲባል እሴይ ቤት ሄዶ ንጉሥ እንዲሆን የተፈለገ ሰው አለ ብሎ ነው ነገሩን አናውንስ ያደረገው። ኤልያስ እንደዛ አልሄደም። ነብይ ይሆናል ተብሎ ተነግሮ እንደዛ ብሎ አልሄደም። ቀጥ ብሎ ሄደና መጎናጸፊያውን ብቻ ተዋርጎት ዝም ብሎ ሄደ። የሆነ አኖይንቲንግ ተች እንዲያደርገው ብቻ ነው ያደረገው እንጂ እንዲነ እንደዛ ነው ብሎ አላብራራለትም። ለምን ካላችሁ ኤልሳ ባለበት ሁኔታ ማብራሪያ አይለውጠውም። ኤልሳ ለምን ካላችሁ በሰው ሁሉ እይታ ኤልሳ የተከበረ ባለሀብት፣ ሰው የሚያውቀው ባለሀብት ነው። በዛ ዘመን በ12 ጥማድ በሬ የሚታረስ መሬት ምን አይነት ንብረት ነው? መልታይ ሚሊዮነር ነው ሰው፣ ኖርማል ሰው እንዳይመስል። አሁን እንኳን በ2 በሬ በ1 በሬ የሚታረስ መሬት ትልቅ ነው አይደለም? በዚህ 12 ጥማድ አድርጎ ያሳርሳል፣ በዚህ ያርሳል፣ በዚህ 12ኛው ጋር ነበረ ከተባለ 12ቱም ጥማድ በሬዎች አሉ ከተባለ ሰውየው የሚያሳርሳቸው ራሱ ማት ሰዎች አሉት ማለት ነው። እሱ ያለው 12ኛው ጋር ነው። አንደኛው ጋር፣ ሁለተኛው ጋር ሌላ ሰው አለ ማለት ነው። ሄዶ ተው ና ቅባት ምናምን ቢለው ትቀልዳለህ እንዴ? ቅባት አይደል እንዴ እንደዚህ ባለ ሀብት ያደረገኝ ነው የሚለው። ኤክስፕላኔሽን አይደለም የሰጠው፣ ነካ ብቻ ነው ያደረገው። በቅባት ሲነካው
አንዳንድ ጊዜ በሰው እይታ የፈለገ ባለጠጋ ብትሆኑ፣ በሰው እይታ የፈለገ ሰክሰስፉል ብትሆኑ፣ በእግዚአብሔር እይታ ጥሪያችሁ ጋር ካልሆናችሁ በሰው ስኬታማ ናችሁ፣ በእግዚአብሔር ኪሳራ ውስጥ ነው። ስለዚህ ሲታይ እንደ ሰውኛ የተባረከ ሰውዬ፣ የመጨረሻ የተባረከ ሰው የሥራ ሰው ነው፣ ታታሪ ነው። የተገኘውም ሥራ ቦታው ጋር። ስለ ሥራ አላወራው። አንዳንዶቻችሁ ምናልባት ጥሪያችሁ ባለጠግነት ሊሆን ይችላል። ለምን ካላችሁ ባለጠግነት ጥሪ ነው ወይ ካላችሁ፣ አዎ ነው። ጌታ ኢየሱስ ሊሰቀል ሲል ኢቭን ኢሳያስ ላይ እኮ ይናገራል፣ ሞቱን ከባለጠጎች ጋር አደረገ ይላል። ስለዚህ ለሱ መጨረሻም የተዘጋጁ አሉ ማለት ነው። ዮሴፍ የሚባል ሰውዬ ባለጠግነቱ የከፈተለት በር የሸንጎ አማካሪ ነበር ይላል። ስለዚህ ምክር ቤት እዚህ እንደ እኛ ሀገር ጠቅላይ ሚኒስትር ቢሮ እንደሚባለው ገብቶ የሚያማክር ሰውዬ ነው። ይሰሙታል። ሀብቱ ነው ያን ያደረገለት። ለራሱ ባዘጋጀው መቃብር ነው ጌታን ቀበረው የሚለው። ስለዚህ ጥሪው ሀብቱ ይሄን እንዲያዘጋጅ ሊሆን ይችላል ማለት ነው። ያም ጥሪ ሊሆን ይችላል። ከዛ ጋር አይደለም ፕሮብሌም። ኤልሳ ጋር ግን ሲመጣ አየውና ኤክስፕሌን አይደለም ያደረገለት። ነክቶት ሲሄድ ኤልሳ ምንም ነገር አላለም። ቀጥ ብሎ በሬዎቹን ትቶ እንዴት ሰው እንዴ! እብደት እኮ ነው። ልክ እንደ ሰው አይምሮ ለቀቀ እንደምትሉት ሰውየው ለቋል ማለት ነው። ድንገት የሆነ ኒውስ ሲሰማ ሰው ጨርቁን ጥሎ በቃ አበደ እንደሚባለው አንዳንድ ጊዜ አይታችሁ ከሆነ አደገኛ ሐዘን ወይ የሆነ ነገር ሰዎች ሲሰሙ ያለቅሳሉ ብላችሁ ስትጠብቁ እየሳቁ ያ ማለት ማይንዳቸው ሄዷል። ሰውየው በስጋ ብታዩት ንብረቱን ጥሎ ቆይ እንድሰናበት ፍቀድልኝ። ምን አለው? ምን አልኩ አለ። እኔ ምን አረኩ አለ። በቃል አይደለም ያወራው። የተሸከመው አኖይንቲንግ ትንሽ ሲነካው ለኤልሳ ያደረገለት ነገር ኤልሳ ጥሪው ጋር እንዳልቆመ የአኖይንቲንግ ደግሞ ጥሪውን በብልጭታ ሲያሳየው ይሄ አይደለም የኔ ነገር ብሎ ጥሎት ነው የተከተለው። ይሄ አኖይንቲንግ ዴስቲኒያችሁን ያሳያችኋል ዴስቲኒያችሁን። ይሄ ስለነካው እኮ ነው ገና መነሻው ላይ ሰው ሁሉ የሚጎመጅበትን ንብረት ሀብት ሰጥቶት ቦታው እንዳልሆነ ሲታየው አኖይንቲንጉ ያቺ መጎናጸፊያ ነገውን ያሳየው። የት ጋር እንደሚጨርስ መጨረሻው ምን እንደሆነ ሲያሳየው ሙሉ ጥሎ መጣ። ሙሉ ጥሎ ሲከተለው ያ አኖይንቲንግ አይኑን ስለከፈተ ነው። ነቢያቶች መንገድ ላይ ሊያስቆሙት ቢሉ በእነሱ ወሬ አይቆምም። ለምን? የጀመረው አይቶ ነው፣ ተነግሮት አይደለም። በኢየሱስ ስም ጸልያለሁ። አይኖቻችሁ ነጋችሁን ይህ ጥሪያችሁን እንዲያይ ጸልያለሁ። ጥሪያችሁ እንዲታያችሁ ጸልያለሁ። አይኖቻችሁ ወደ ጥሪያችሁ ይከፈታሉ ዛሬ። ያንን ንክኪ ተነክቶ ስለመጣ ነው እሱ። በዛ ንክኪ ተነክቶ ስለመጣ ከጊያዝ ጋር ክርክር ውስጥ አይገባም። እኛ እናሸንፋለን፣ እነሱ የለም። አይኑን ክፈትለት ጌታ። ብልጭ ሲል ሌላ ዓለም ውስጥ ነው የሚገቡ። በኪሳራ መንገድ እየሄዳችሁ ከሆነ ያለ ጥሪያችሁ እግዚአብሔር ይመልሳችኋል ዛሬ። በየትኛውም አቅም ለፍቶ ከሚያገኘው በረከት በላይ አኖይንቲንጉ ይጎትትለት ነበር። ምን አይነት ከፍ ያለ ነገር ውስጥ ቢገባ ነው? ንዕማን የሚባል ሰው ወርቅ ጭኖ በግመሎች ወርቅ ጭኖ መጥቶ ስጦታ ሲለው አልፈልግም። ምን ውስጥ ቢከተው ነው ያንን አልፈልግም እያለ የሚመልስ? ያገኘው ሰው ሁሉ ኤልሳን ያገኘው ሰው ሁሉ ሊያረግለት ነው የሚለምነው። እያለፈ ያለበት ቦታ ላይ ባለጠጋ ሴት በቃ ቤት ልስራለት እስቲ ለዚህ ሰውዬ የሄደበት ቦታ ያረጉለት። የሄደበት ቦታ በሩ ስለተከፈተ እኮ ነው። ሴትዮዋን ንጉሥ ጋር አስገባሽ ምን ትፈልጋለሽ? ሁሉ በእጄ ነው እያላት። ለምን? ሁሉን በእጁ የጠቀለለለት የገባበት ዴስቲኒው ነው። በእግዚአብሔር ዓለም ውስጥ እውነተኛ ጥሪያችሁ ላይ ስትቆሙ የምትፈልጓቸው ነገሮች መከተል ነው የሚጀምሩት። እናንተ አይደለም መሮጥ የምትጀምሩት። እግዚአብሔር አቅጣጫን መቀየር ይጀምራል። ምንድነው ኤልሳን ግሬት ያደረገው? ይኸውላችሁ ሰውን ሁሉ እግዚአብሔር በምርጫ ነው እንዲኖር የፈቀደለት። አስገድዶ ያመጣው ሰው የለም። እኔ አንዳንድ ሰው ጄን ጠምዝዞ ነው እንዲያርጎኝ እሱ እንደዛ አይደለም። ፍቃድ ሰጥቷል። አይደለም ላንተ ለመላእክት ፍቃድ ሰጥቷቸዋል። በፈቃዳቸው ነው የወደቁት መላእክት። ሰውን ፈቃድ ሰጥቶታል። በራሱ እንዲወስን አድርጎታል። የሚጠመዝዝ ቢሆን ኖሮ እነ ኤርሚያስን ማን ልላክ ይላል? ሂድ አንተ ሂድ ብሎ ያለው ፍቃዱን ነው የሚጠይቀው። አግሪ ባደረጋችሁበት ነው። ለዛ እኮ ነው መጽሐፍ ቅዱስ ለተቀበሉት ይላል። ለነሱ ነው ስልጣን የሰጣቸው። በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። ተቀብለው ነው የሚሰራባት፣ አስገድዶ አይደለም። ልክ ሲያገኘው ሰውየው የከበረው ነገር ስለበለጠበት ጭንቅላት ውስጥ ያኛውን ነገር ወዲያው ነው ተራ ያደረገው። ቀጥ ብሎ ሰውቶ ነው የመጣው። በመጽሐፍ ቅዱስ ታሪክ እንደዚህ አይነት መንገድ የመጡ ሰዎች ኖርማል አድርጎ እግዚአብሔር አልተጠቀመባቸው። ለዛ እኮ ነው ኢቭን ሙሴ ራሱ ንጉሥ የመሆን እድል ያለው እሱ ነው። ቀጣይ ያ እድል እያለው ግን እንደዚህ አለ፣ በንግስና ከሚገኘው ነገር ይልቅ ከእግዚአብሔር ሕዝብ ጋር መከራን መቀበል መረጠ። ለምን ሲባል ብድራቱን ትኩር ብሎ ተመልክቷልና ነገውን ስላየ ይሄ ቅርብኝ ይሄኛው ይሻለኛል። ሐዋርያው ጳውሎስም እኮ ለዛ ነው
ወዲያው አለ ከስጋና ደም ጋር አልተማከርኩም። ዲሳይድ ነው ያደረገው። እንዴት ነው የተጠቀመበት? እሱንስ ብዙ ጊዜ ግን እግዚአብሔር ምርጫ ሲሰጣችሁ እንትኔን ይሄን አስተካክዬ ምናምን የሚል ነገር ነው እድላችሁ የሚያበላሽ። እግዚአብሔር ብዙ ጊዜ መጥቶ ቆይ እንዲህ አድርጌ እቺን አስተካክዬ ይሄን እንትን አድርጌ አሁን ላይ ምን አለኝ ቤቴስ፣ ቤተሰቤስ፣ ፋይናንሴስ፣ ኪሴስ ብሎ ነገር የለም። እግዚአብሔር በየትኛውም ሁኔታ ፕሮቪዥኑም መንገዳችሁም እንዲከፈት የሚያደርገው ከዲሲዥናችሁ ጋር የወሰናችሁ ሰዓት ለእናንተ የሚለቀቀው በህይወታችሁ ኢማጅን ልታደርጉት የማትችሉት ነገር ወዲያው ሲወስን እግዚአብሔር ከሱ ጋር ምን ያህል እንዳከበረው አታውቁም። እያንዳንዱ በሱ ህይወት ውስጥ የሆኑት ተአምራቶች ጠቅላላ እያንዳንዱ ያደረገለት ነገሮች ጠቅላላ ሪዋርዶስ ናቸው እንጂ ለሱ ሚራክል አይደለም፣ ሽልማቶቹ ናቸው። ስሙኝ በደንብ እግዚአብሔር በረሃብ ይባርካችሁ። ጌታ ኢየሱስ ፊት ትልቅ በረከት ነው። በረሃብ ይባርካችሁ። አንዳንዶች እንደዚህ ሆናችሁ ታውቃላችሁ። በምንም ነገር ሳቲስፋይድ አልሆን ብላችሁ ታውቃላችሁ። ፕሮብሌም አይደለም በመንፈስ ዓለም እሱ መንፈሳዊ እድገት ነው። የሆነ ነገር ሳቲስፋይ አላደርግ ካላችሁ እግዚአብሔር እያሳደጋችሁ። አንዳንድ ጊዜ ጌታ ኢየሱስ ፊት እኔ ወደ ራሴ እንኳን ባወራ ያሁኑ ኢትዮጵያ ኮንፈረንስ ሄደን ነበር አይደል? ያው ነርሚ ካሜራማኖች እየቀረጹ ነበር። ሆነ ሚራክል የሚሆነው ትደነግጣለች። ሰዎች ዴሊቨርድ የሆኑ ነበር። 7 ዓመት የማያይ ሰው እዛው ጋር ነው አይኑ የተከፈተው። ቤት የተኙ ጆሮአቸው የተዘጋ ሰዎች ምናምን ይከፈት ነበር። ግራ እስኪገባን ድረስ ለእኔ ኖርማል ሆኗል። ሀሳቤን አልወሰደም። ጌታ ፊት ነው የምነግራችሁ። ዝም ብዬ እየጸለይኩ ስሄድ የሆነ ሰዓት ወደ አይምሮ ስትመለሱ የለም ለማስተዋል ጠራዋቸውና እና የሆነ ሚራክል ቀለለባቸው አይደል አልኳቸው። ይሄ እኮ ለሌላ ቢግ ነው አልኳቸው። እነሱ አይን እየተከፈተ እኮ ነው አልኩኝ ማለት ነው። ራሴን ቆሜ ሳይ ምን ሆኜ ነው እነዚህ ሳቲስፋይ የማያደርጉኝ ስል አይኔ እዚህ ላይ ብቻ ቀርቶ ሌላውን እንዲከለክለኝ እያደረገ አይደለም ጌታ ማለት። ለዛ ነው ሐዋርያው ጳውሎስ የፈለገ ትልቅ ነገር ብትገልጡበት እንደዚህ ይላል፣ የኋላዬን እየረሳሁ የፊቴን ለመያዝ እዘረጋለሁ ይላል። እንደዛ ስለሆነ እኮ ነው እያስተማረ እያለ አንድ ሰውዬ ሞተ። ሲሞት አስነሳውና ትምህርቱን ነው የቀጠለው። ተነሳ ከሞት ምናምን ብሎ አልጮኸም፣ አስነስቶት ቀጠለ። እዛው ጋር ነው እየረሳ የሚያልፈው። ያ ማለት መንፈሳዊ እድገት ነው። በኢየሱስ ስም እጸልያለሁ። ራባችሁ ይጨምርባችሁ፣ እግዚአብሔር ወደ ክብር ያሳድጋችሁ። እስቲ አሜን በሉ። የሆነ ነገር ከነካ ሌላ ነገር ነው የምትፈልገው። ኤልሳን ጫፉን ስላሳየው የእግዚአብሔር ባህሪ ደግሞ ደስ የሚለኝ በጣም ደስ የሚለኝ መጀመሪያ ላይ ትመጣላችሁ አይደል? መጨረሻውን ይነግራችሁና መሀሉን ዝም ይላችሁ። እየታገልክ መጨረሻውን ስላየ እዛ ለመድረስ ትፍጨረጨራለህ። መከራ ቢያጋጥም ምን ቢያጋጥም ዋጋ እየከፈልክ መጨረሻን ስላየ ትሄዳለህ። አንዳንድ ሰው እንዲህ ብሎኛል አልለቅም ይሄን ያለኝ ይላል። ደስ ይለኛል እንደዛ አይነት የብዙ ሰዎች ፕሮብሌም ጥሪያችሁን ኤግዛክትሊ እንዳታገኙ የሚያረጋችሁ ጥሪያችሁን የምትፈልጉት በሌላ ሰዎች መንገድ ነው። የሌሎችን ሰዎች መንገድ ታያላችሁ፣ የሌላን መንገድ ነው የምታዩት። ስለዚህ የሌላ ሰው እንቅፋት አይኔም እንትን ይላል ብላችሁ መንገዳችሁን ያስቀይሳችሁ። አንዳንዶች ሌላ የከሰረበት መንገድ በረከትም ቢሆን አይ ይሄ ነገር አክሳሪ ነው ይላሉ። ለእነሱ ነው፣ ለአንተ ማና የነ ኤልያስ ድፍረት እኮ እሱ ነው። ከኔ ቃል በስተቀር ሲል ንጉሥ ሰው ቢያማክርም ሌሎች ብዙ ተሰብስበው ቢናገሩ አይቀይሩም፣ ዘግቶታል። ይሄ ኦቶሪቲ ያለው ሰው ነው መጥቶ ኤልሳን ነክቶት ሄደ። የነካው በአኖይንቲንግ ነው። የሆነ ሲተላለፍ ትከሻለ። አኖይንቲንግ ሲያልፍ የሚያስቆሙ ሰዎች አሉ። ሁሌም ሙቭ ያደርጋል በእናንተ ማለት። ለዛ እኮ ነው ጌታ ኢየሱስ ሕዝብ ሁሉ እያጋፋው ሰዎች የሚያውቁት አንድ ወጣት የሆነ ሰው ሚራክል የሚያደርግ ሰው እያጋፉት ሕዝብ ምናምን ይህንም ባገኘኝ እስቲ የሆነ ነገር በተናገረ የሚል ነው። የሆኑ ደግሞ የገባቸው ሰዎች አሉ። የሆኑ ሰዎች ስፔሲፊክ የገባቸው ሰዎች አሉ። ኖርማል ሰው አይደለም ሄደው የሆነ አኖይንቲንግ ነው ሙቭ እያደረገ ያለው ብለው የገባቸዋል። እየተጋፉ ካሉት መካከል ለነፍሷ ቢገለኝም በዚህ ሙከራ መሞት ፈልጋለሁ ብላ የጨከነች አንድ ሴት አለች። በእስራኤል ሕግ ደም የሚፈሳት ሴት ለራሷ አይደለም ከከተማ መገለል ነው ያለባት። ለምን ካላችሁ ገብታ ከነካች የተነካውም ሰውዬ ይረክሳል ይላል የሙሴ ሕግ። አርክሰሻል ሰው ተብላ እዛው ነው በድንጋይ የሚገለው። ይሄንን ወስና ግድ የለም ብሞትም በዚህኛው መሞት ይሻላል ብላ ስትመጣ ስትነካው እየተጋፋ የነበረው ጌታ ቀጥ ብሎ ምንድን ነው ሲባል ማን ነካኝ? ጌታ ወይ ቀልድ ነው እንዲያስቀው የሁሉ ህዝብ ለኛም ለቆጠጠር አስቸግሮ ማን ነካኝ? ኖ ዝም ብሎ የሚጋፋ አይደለም። ነክቶ አኖይንቲንግ ይጎተታል። ማን ነው ሲባል
ወይኔ ልወገር ነው ብላ እየጠበቀች አይዞሽ ምንም አትወገሪም እምነትሽ ነው ያዳነሽ ነው። መጽሐፍ ቅዱስ ወዲያው ነው የደሟ ምንጭ ቆመ። አኖይንቲንጉን የጎተተችው ለኤልሳ የእግዚአብሔር ሪዋርድ ምንድን የሆነለት? ኤልሳ ያንን ሁሉ ሰውቶለት ዋጋ ከፍሎለት ለጌታ ጥሎ ሲቀመጥ እግዚአብሔር ዝም አላለው። ሪዋርድ ያደረገው እንደ ሰማይ ነው። እንደ ሀገር ሰው ሪኮግናይዝ ይደረጋል አለ። ኤልሳ እንደ ሰማይ ነው ሪኮግናይዝ የተደረገው። ሰውየው የትም ቦታ ይግባ ጠላቶቹ እሱ ሳያስብ ቢማከሩ ምክራቸው ገና ሐሳብ ላይ ያለው ያውቃል። ለዛ እኮ ነው የሶሪያ ወታደሮች ተሰብስበው ለማጥቃት እየተማከሩ ያለ የእስራኤል መንግስት ሐሳባቸውን ቀድሞ አውቆ እነሱን አታክ ያደርጋል። ንጉሱ ምርር አለውና ቆቆቆቆቆ ከኛ መሃል እኛን የከዳ አንድ ሰው አለ። ልክ በእኛ ቋንቋ ባንዳ የምትሉት የከዳን አንድ ሰው አለ፣ ኢንፎርሜሽን እዚህ እየሰማ የሚያቀብል ብሎ ለመርመር ያሉትን ጀነራልና ወታደሮች ሲደረድር አንዱ ሰውዬ ብቅ አለና ቶቶቶ ንጉስ ማንም እዚህ ውስጥ የከዳ የለም፣ አንድ አስቸጋሪ ሰው አለ። ማንም የሚባል ሲባል አንድ ነብይ አለ፣ እያንዳንዱ የምታወራውን ላይቭ እየተከታተለ ለንጉሱ የሚነግረዋል አለ። ጠላቱ ስፍራ የሚወራውን ላይቭ ነው የሚከታተለው። አሁን እንዲህ እያሉ ነው። አሁን እንዲህ ኢቭን ሲመስለኝ ሲያወራ እጁ እንዲህ እያወራጨ ነው። አሁን እያወራ ያለው እንዲህ እያብራራ እንዲቆመ ነው። እኔ እየደገመው ላይ ይመስለኛል። ንጉሱ መጥቶ ሲያወራ እንዲህ እያለ ሲያወራ እሱም እንዲህ እያለ ሰውየው ኤቭሪቲንግ ላይቭ ነው። ጊያዝ እንኳን የመጣውን ወርቅ አጓግቶ ሮጦ ሲሄድ ያይዋል። እሱ ነው ጊያዝ ነው የሚያውቀው ኤልሳን ቤት ውስጥ ትቶት እንደሄደ። እግሩ ሲወጣ ግን ኤልሳ በመንፈስ ተከትሎት ይሄደ። ሲታጠፍ አብሮት ይታጠፋል፣ ሲቆም አብሮት ይቆማል። ሲያስቆመው የደበቀበትን ሁሉ ያውቃል። እንዴ እኔ ነው እንደምታሸው ምን አድርገን እንደመጣ ቃለው ብሎ እኮ የነገሩት። ይሄ ለኤልሳ የእግዚአብሔር ሽልማት ነው፣ ሪዋርድ። ለምን ካላችሁ ምንም ሳያይ ምንም ሳይፈልግ እግዚአብሔርን ሰርቭ ማድረግ ብቻ ውስጡ ስለሞላ ሰውቶለት ነው የተቀጠለው። ስሙኝ በጌታ ቅባትን የምትፈልጉ ማገልገል የምትፈልጉ እግዚአብሔር በእናንተ ሕይወት ከሚገልጠው ነገር ይልቅ የምታገኙት ነገር ላይ ትኩረታችሁ ከሆነ ፌል አድርጋችሁ። ኤልሳ 2 እጥፍ ነው አይደለ ከኤልያስ የተቀበለው። የኤልያስ አኖይንቲንግ ደግሞ ሲቀጥል ለጊያዝ 4 እጥፍ ነበር የሚሆነው። ያ ድግስ ተደግሶለት ሰውየው እግዚአብሔር ሰጥቶት ከሚደርስበት ዴስቲኒ ይልቅ የሚመጣው ጥቅማ ጥቅም ነው አይኑን የጎተተው። ስለዚህ አኖይንቲንጉን ጥሎ ወርቁን ማሳደድ ነው። የዛ ሪዋርዱ ደግሞ ቅባቱ ሳይሆን ከንዕማን የወጣው ለምጽ ነው። ነጭ አርጎት ሰውየው ምናልባት ጥቁር ከሆነ ፈረንጅ አርጎት ኤልሳ ምንም አላለም። በቃ ያለኝ ይሄን ሁሉ ዓመት ለፍቼ ገንብቼ አላለም። ሽልማቱ ይሆናለት። ለዛ እግዚአብሔር እናንተን ያክብራችሁ እንጂ እናንተ አንድ ግለሰብ ናችሁ አይደል? በሰማይ ሰራዊት እንድትጠበቁ ያደርጋችኋል። ኤልሳ ጌታን አክብሮ ስለመለሰለት ነው ብቻውን ቻሪዮትስ ኦፍ ሄቨን የሰማይ ሰራዊቶች ኢቭን ከሶሪያ ወታደሮች በቁጥራቸው የሚበልጡ አንድ ሰው ለመጠበቅ ይመጣል። ጊያዝን አይደለም እስራኤልንም አይደለም። መጽሐፍ ቅዱስ የሚለው በኤልሳ ዙሪያ ነው የሚለው። ሰውየው የገባበት ሬልም ሰማይን ተሸክሞ ብቻውን ይሄዳል። ሰው ሲያየው ነው ብቻውን እንደሚሄድ የሚያውቀው። እሱ ግን የሰማይ ሰራዊት አብረውት ይሄዳል። ብቻውን እየተጠበቀ መንገዳችሁ ላይ ጥሪያችሁ ላይ ቁሙ እንጂ ወዴት ሄዳለሁ የት ጋር ተከፍቶ በምን በኩል የምትሉት ነገር መንገድ የለም በተባለበት ራሱ ነው መንገድ የሚያደርገው። በእናንተ ስሌትም በሰው ታሪክም መንገድ ያልነበሩ ነገሮች መንገድ እንዲከፍቱ ያደርጋል። ኤልሳ ጥሪውን ታግሎ እስከ መጨረሻው ሬዚስት አድርጎ ቅባት የተቀበለ ሰዓት መንገድ ያልሆነ ውሃ ነው መንገድ ከፍቶለት የተሻገረው። ሲመጣ ይወላችሁ ከተማ ውስጥ እየሄደ እያለ 42 ህፃናት አይደል የሚለው 42 ህፃናት ይላል እንጂ ያንግ ዩዝስ ነው የሚለው እንግሊዝኛው። ዩዝ ቲኔጆች ናቸው። ያ ማለት እነዚህ ቲኔጆች ሮንግሊ ያደጉ ሮንግ አስተዳደግ ሮንግ እሳቤ ውስጥ ያሉ ልጆች ቅባትን የማያውቁ ቁጥራቸው ራሱ ፕሮፌቲክ እግዚአብሔር ለሁለቱ ነቢያቶች ይሰጣል ያለው ምን ያህል ጊዜ እንደተነበዩ 42 ወራት ይላቸው። ጌታ ሲመጣ ያገለገለው 42 ወራት ብቻ ነው። ፕሮፌቲክ ነው እያንዳንዱ ነገር። ልጆቹም የመጡትን ቁጥራቸው ኤልሳ ሲመጣ እያለፈ መላጣ ይሉታል። በሂስትሪ ያንን ታሪክ ሄዳችሁ ብታጠኑ ኤልሳ ሙሉ ለሙሉ ጸጉሩ መላጣ ነው የሚል የለም። መላጣ ስላሉት ቃል ነው መላጣ ያሉት አይደለ? መላጣ ነበር የሚለው እንጂ መላጣ ነበር ተብሎ አልተጻፈም። ለምን ነው ታዲያ ተሰብስበው መላጣ? በእስራኤል ኪፓስ ያደረጉት አቃላችሁ አይደል? ይኸውላችሁ የእነሱን ትራዲሽን ካልቸሮች ብታጠኑ ነገሮቹ ይገባችሁ። የዛ ሲዝን ላይ ያው ሞደርን ታይም ኢየሱስ የነበረበት ሰዓት ላይ ኪፓ አያደርግም። የዛን ጊዜ ግን አንድ ሰው ሙሉ
ለሙሉ ራሱን ሰሚት አድርጎ ለአባቱ ከሰጠ ዲሳይፕል ከሆነ ጸጉሩን እዚህ ጋር ምልክት ይላጭና ኪፓ ያደርግበታል። ለዛ ሰው ዲሳይፕል ስለሆነ ማለት ነው። ኤልያስ ሲሄድ ኤልሳ ኪፓው የለም እየሄደ ነው ያለው። መላጣ ሲሉት ፋዘር የለም ፋዘርለስ እያሉት ነው። የዛ ሰዓት ነው ፋዘር የሌለው እንዳልሆነ ሊያሳውቅ እግዚአብሔር በኦቶሪቲ ሲመጣ ገባው። እነዚህን ሁሉ ድብ ያጥፋቸው ሲል 2 ድብ ከጫካ ወጥቶ ጨረሳቸው። ኤቭሪ ቦታ ላይ እናንተ እግዚአብሔር የለም የሚሏችሁ የሚያላግጡባችሁ ሰዓት ላይ እውነተኛ ጥሪያችሁ ከሆነ ለማላገጫ አልፎ አይሰጣችሁ። ለምን ካላችሁ መጽሐፍ ቅዱስ እንደዚህ ይላል፣ ርስትህን ለማላገጫ አሳልፈ አትሰጥም። ራሱን የሰጠው ሰው ርስቱ ነው። ለምን ካላችሁ መጽሐፍ ቅዱስ እንደዚህ ይላል፣ ለሌዊ ርስቱ እግዚአብሔር ነው ይላል። እውነተኛ ስትጠጉ ደግሞ ትንሿ የምትሉት ነገር ማተር ማድረግ ይጀምራል። ምንድናት ትንሿ ነገር? ኤልሳ ካደረገው ሚራክል ስታዩት እንዴ ይሄማ ዋናተኛ ወይ ምናምን ገብቶ ያውጣው ነው የምትሉት። መጥረቢያ ወድቆበት ለሰውየው ትልቅ ኢሹ ነው። ለሌላ ስተው ወደቀ በቃ ሌላ ገዝተ ተተካለ ነው የምትለው። ይሄ እንጂ የሚያስጨንቅ የማይፈታ ኢሹ አይደለም። ግን ሲመጣ ትንሽ የሚባለውን ኢሹ እንኳን ነው ዲል ያደረገለት። የት ጋር ነው? አይዞ ቤት በኩል ነው ወደቀው፣ በዚህ ጋር ችግር የለም አለና እንጨት ጥሎ ወደ ወደቀበት ቦታ መጥረቢያው ተንሳፈፈ። ትንሿ ነገር እንኳን ቫልዩ እየሰጠ ነው የሚመራችሁ። እስቲ አሜን በሉ። የትኛውም ነገር መጽሐፍ ቅዱስ እንደዚህ ይላል አይደል? ክፉ ነገር ወደ አንተ አይቀርብም፣ መቅሰፍትም ወደ ቤት አይገባም ይላል አይደል? መዝሙረ ዳዊት ላይ እንደዚህ አይነት የሚሆንለት ሰው እውነተኛ ጥሪው ላይ የቆመ ሰው። ክፉ ነገር ወደ እሱ እንደማይቀርብ የምታውቁት ኤልሳን ሲማከርበት እጁን የዘረጋው ሰውዬ ነው አይደለ? እጁ ደርቃ ቀረች ይላል። ተናግሮ አይደለም፣ ክልል ውስጥ ከገባ የሚጠብቀው ኃይል አለ እሱ ጋር። እስቲ አሜን በሉ። ለምን ካላችሁ ሁሉን ሰውቶለት ወደ ጥሪው ነው የቆመለት። እውነተኛ ቦታው ላይ ስለቆመ እውነተኛ ጠባቂ እግዚአብሔር አለው። እስቲ አሜን በሉ። ዛሬ ተነበያለሁኝ። ወደ ጥሪያችሁ ትገባላችሁ። ወደ እውነተኛ ጥሪያችሁ ትገባላችሁ። እውነተኛ ጥበቃ ይሆንላችኋል። እውነተኛ ሕይወት ትኖራላችሁ። እውነተኛ መንገድ መራመድ ትጀምራላችሁ። እንደ እግዚአብሔር ነብይ ተነበያለሁ። ኤልያስ መጎናጸፊያን ይዞ ሄዶ ነክቶት ኤልያስን ሌላው ተራ ሆኖበት ዴስቲኒውን እንዳሳየው ይሄንን መጎናጸፊያ ይሄንን ቅባት ጠራለሁኝ። ትልቅ በሰው የመሰለ ነገር ግን የእናንተ ያልሆነ ነገር ተራ የሆነባችሁ እውነተኛው የሆነው የእግዚአብሔር ጥሪ እንዲገለጥላችሁ ጸልያለሁ። አይኖቻችሁ እሱን ማየት እንዲችሉ ጸልያለሁ። ያንን ክብር ማየት እንዲችሉ ጸልያለሁ። ይሄንን ብቻ ወጅኩባችሁ። ይሄንን ብቻ ወጅኩባችሁ። It is done Jesus mighty name.